አመሰግናለሁ። የተከበሩ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ፣ የተከበሩ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ፣ የተከበሩ የፌዴሬሽን ምክር ቤት አገኘው ተሻገር፣ ክቡራንና ክቡራት፣ እኔ አሁን ማቀርብላችሁ የኢትዮጵያ የግል የንግድ ሬዲዮ ጣቢያዎችን ነው። በአጭር ደቂቃዎች ውስጥ እነኚህን ለመዳሰስ ሞክራለሁኝ። እንደሚታወቀው የኢትዮጵያ ለግል የንግድ ሚዲያዎች ፈቃድ ሰጥቶ ወደ ስራ ለማስጀመር በ1991 ዓ.ም አዋጁ ከጸደቀ ከ7 ዓመታት በኋላ በ1998 ዓ.ም ለሁለት የግል ሚዲያዎች ፈቃድ በመስጠት በ2000 ዓ.ም ወደ ስርጭት እንዲገቡ ሆነዋል። እነኚህም አንጋፋው ሸገር 102.1 እና በድሮ ስሙ ዛሚ 90.7 ኤፍኤም እየተባለ የሚጠራው አዋሽ 90.7 ኤፍኤም ናቸው። እንግዲህ በ2000 ዓመተ ምህረት ፈቃድ ስርጭት ከጀመሩ በኋላ እስከ 2010 ዓመተ ምህረት ባለው የጊዜ ሂደት ውስጥ እነኚህ የግል የንግድ ሚዲያዎች ረዘም ላለ ጊዜ ተከታታይ መዋቅራዊ ተጽዕኖዎች ይደርስባቸው ነበረ። ይህ ተጽዕኖ ውጤታማነታቸውንና እድገታቸውን በተወሰነ መልኩ የሚጎዳ ወደ ኋላ የሚጎትቱ ተጽዕኖዎች ይደርስባቸው ነበረ። የቁጥጥርና የፖለቲካ ተጽዕኖዎች ከፈቃድ አሰጣጥ ጋር ተያይዞ ከፍተኛ ተጽዕኖ ቁጥጥርን መሰረት በማድረግ አርትኦትን እስከ ማስቀየርና የፕሮግራሞች ኮንቴንት ወደሚፈለገው ቅርጽ እስከ መውሰድ የሚደርሱ ከፍተኛ በቁጥጥር ሰበብ የሚደረጉ ተጽዕኖዎች ነበሩ። የአቅምና ሙያዊ ክፍተቶች ነበሩ። ተቋማዊ ቅርጽ አልነበራቸውም። የረጅም ጊዜ ስትራቴጂካዊ እቅድ የማቀድ ተቋማዊ ክፍተት ነበረ። በተመሳሳይ የባለሙያዎች በተለይ የሚዲያ ማኔጀርስ የግሉ የንግድ የሬዲዮ ጣቢያዎች ላይ ክፍተት ነበረ፣ አሁንም አለ። ሚዲያዎቻችን በግለሰቦች ላይ የተንጠለጠሉ ናቸው፣ መዋቅራዊ አይደሉም። የሆኑ ሰዎች በመምጣትና በመሄዳቸው ምክንያት እነኚህ ሚዲያዎች ከፍተኛ የሆነ ስጋት ያድርባቸዋል። የገበያና የይዘት ተግዳሮቶች፣ ገበያው የተወሰኑ የማስታወቂያ ኩባንያዎች ላይ መሰረት ያደረገ እነሱ ላይ የተንጠለጠለ ነበረ። የፋይናንስ አለመረጋጋት፣ የኢንቨስትመንትና የብድር አለመመቻቸት ነበረ። ለሚዲያው ዘርፉ ከኢንቨስትመንትና ከብድር አንጻር የተሰጠው ትኩረት በጣም አነስተኛ ነበረ። ለብሮድካስት የሚያገለግሉ የመሳሪያዎች እጥረት ነበረ፣ ወይም ደግሞ ከቴክኖሎጂ አንጻር በቂ የሆነ የቴክኖሎጂ ግብዓት አይጠቀሙም። ከ2010 የፖለቲካ ለውጥ በኋላ በግል የንግድ ሬዲዮ ጣቢያዎች ላይ እምርታዎች ታይተዋል። ከታዩ እምርታዎች ውስጥ በዋናነት የፖሊሲ እና የሕግ ማሻሻያዎች ነበሩ። ይህን የፖሊሲና የሕግ ማሻሻያዎችን ተከትሎ ከፈቃድ ጋር ተያይዞ ብናየው ግልጽ የሆነ የፈቃድ ጨረታ ከወጣበት ጊዜ ጀምሮ ጨረታው አዋርድ እስኪደረግበት ድረስ ያለው ፕሮሰስ በተሻለ መልኩ ግልጽ እና ተደራሽ ነበረ። ለግል የኢንቨስትመንት ዘርፉ የተሰጠው ትኩረት ጥሩ የሚባል ነው። የግል ሚዲያ በተለይ በእኛ ዘርፍ የግል የንግድ ሬዲዮ ጣቢያ ሙሉ ለሙሉ ፋይናንስ ተደርጎ የተጀመሩ ሬዲዮ ጣቢያዎች እንዳሉ እናውቃለን። ብድር ተመቻችቶላቸው ስራቸውን ለማቀላጠፍ ላይ ያሉ የንግድ ሬዲዮ ጣቢያዎችም አሉ። ከዚህ አንጻር እየተሰራ ያለው ስራ ጥሩ ነው። ከዚህ ጋር ተያይዞ የሬዲዮ ቁጥር ፈጣን እድገት አሳይቷል። በተለይ ከ2010 ዓመተ ምህረት ወዲህ የንግድ ሬዲዮ ቁጥር ፈጣን እድገት ከቁጥሩ ጋር ተያይዞ የመጡ መልካም እድሎች አሉ። ዳይቨርሲፋይድ ሆኗል። ኢን ተርምስ ኦፍ ኮንተንት ዋይዝ በጣም ዳይቨርሲፋይድ ሆነዋል። ይሄ ዳይቨርሲፊኬሽን የማህበረሰብ ውክልናንም ይጨምራል፣ የኦነርሺፕ ዳይቨርሲፊኬሽንንም ይጨምራል። ስለዚህ ይህ ብዝሃነት
የወጣቶች ሴቶች ንግድ ተኮር ፕሮግራሞችን መጨመር አት ዘ ሴም ታይም እስካሁን ያልወጡ የነበሩ ሀሳቦች ወደ ሚዲያው ወጥተው የመደመጥ ህብረ ብሔራዊነታቸውን የመጠበቅ እድላቸውን ጨምሯል። የሚዲያ ስራ ፈጣሪዎች ቁጥር እድገት በተለይ ክሪኤቲቭ ኮንተንት ያላቸው ወደ ሬዲዮ መጥተው ወይም ወደ ብዙሃን መገናኛው መጥተው ሀሳባቸውን ክሪኤቲቭ ኮንተንታቸውን ማድረስ ለሚፈልጉ ሰዎች የሬዲዮ ፈጣን እድገት በተለይ ግል የንግድ ሬዲዮዎች ፈጣን እድገት የአየር ሰዓት ሰጥቷቸው በአጋርነት በመስራት ላይ ይገኛሉ። የአድማጮች ተሳትፎ መጨመር ዲጂታሊም ቀጥታ በስልክም በተለያዩ መንገዶች የአድማጮች ተሳትፎች ጨምሯል። ከዲጂታል ስርጭት ጋር የመቀናጀት ጅማሮ ይሄ በጅማሮ መልክ ነው። ዲጂታሊ የንግድ የግል ሬዲዮ ጣቢያዎች እድገታቸው ስቲል ብዙ ይቀረናል፣ ግን ጅማሮዎች ይታያሉ። ስለዚህ በቁጥር መገለጽ የሚችሉ ብዙ ለውጦች ቢኖሩም አሁንም ግን ከተደራሽነት አንጻር እና ከጥራት አንጻር ብዙ ተግዳሮቶች አሉ። የይዘት ተግዳሮቶች፣ እነኚህ ተግዳሮቶች ኮንተንት ዋይዝ አንዱ ለይዘቱ ጥራት ምክንያት ሊሆን የሚችለው የጊዜ የሪሶርስ እና የእውቀት ክፍተት አለ። በተመሳሳይ መረጃ የሚሰጡት አካላት የመንግስትም ይሁን የግል ተቋማት ከመረጃ ተደራሽነት አንጻር ፈጣንና ግልጽ በሆነ መልኩ መረጃ ስለማይሰጡን በማህበራዊ ሚዲያ ተገዳዳሪዎች ቅድሚያ የመወሰድና ተአማኒ መረጃ እንዳያደርሱ እየተደረጉ ነው። አሁንም በገቢ ላይ ለተመሰረቱ ፕሮግራሞች እጅግ ከፍ ያለ ትኩረት ይሰጣሉ። ስፖንሰር አድራጊ ድርጅቱ በፈለገው መልኩ ኮንተንታቸውን እንዲቀርጹ የሬዲዮ ጣቢያዎችን ኮንተንት ስፖንሰር ቤዝድ እየሆነ ነው። ይህም ትኩረት የሚያስፈልገውና አሁንም ያለ ተግዳሮት ነው። የማህበራዊ ሚዲያ ተጽዕኖ፣ የሰለጠኑ ባለሙያዎች እጥረት፣ የምርመራ ችሎታዎች ውስንነት፣ በክልል ከተሞች ተደራሽ አለመሆን። በተለይ ሬዲዮ እንደምናውቀው ቀዳሚ የመረጃ ምንጭ ነው በእኛ ሀገር። የግል የንግድ ሬዲዮ ጣቢያዎች ደግሞ በክልል ከተሞች ተደራሽነታቸውን መጨመር አለባቸው። በተመሳሳይ በሁሉም የንግድ የሬዲዮ ጣቢያዎች በአማርኛ ብቻ ፈቃድ ወስደው እየሰሩ ይገኛሉ። ስለዚህ የቋንቋ ተደራሽነት እጥረት አለ። የቀጣይ ትኩረት አቅጣጫዎች ተዛማጅ ሆነው በመተባበር መስራት እንዲችሉ በተለይ ከማህበራዊ ሚዲያ አንጻር ተፎካካሪ ሆነው መቀጠል እንዲችሉ ስልታዊ ማሻሻያ ሊያደርጉ ይገባል። ገቢን ከስነ ምግባር እና ከሀገራዊ እሴት ጋር ማዋሃድ፣ ስለ ሰላም ሊሰብኩ ይገባል፣ ስለ ስራ ፈጣሪነት ሊሰብኩ ይገባል የግል የንግድ ሚዲያዎች። ስለዚህ ይህንን ሚዛናዊ ሞዴል ማዘጋጀት ያስፈልጋል። የንግድ ዘላቂነት ከማህበራዊ ኃላፊነት ጋር ማቀናጀት፣ ይህንን በክልሎችና በቋንቋዎች ተደራሽነት ማገዝ፣ በማህበራዊ ሚዲያ ፉክክሩ የላቀ ሆኖ መገኘት፣ የዲጂታል አቅምን በጣም ማዘመን ማጎልበት ያስፈልጋል። የአቅም ግንባታና ትብብር በተለይ እዚህ ላይ እነኚህ ምንም እንኳን የግል የንግድ ሬዲዮ ጣቢያዎች ቢሆኑም ነገን ተሻጋሪ መሆን እንዲችሉ ሀገራዊ ተቋማት ሆነው መዝለቅ እንዲችሉ ከፍተኛ የሆነ ድጋፍ ያስፈልጋቸዋል እዚህ ላይ። ስለዚህ የሚመለከታቸው አካላት መንግስትም ሌሎችም የሚመለከታቸው አካላት የአቅም ግንባታ ስራው ላይ በኢንፍራስትራክቸር በሶፍት ኢንፍራስትራክቸርም ሃርድ ኢንፍራስትራክቸርም ዙሪያ እገዛ ያስፈልጋቸዋል። የእርስ በርስ ትብብራቸውም በደንብ የተሻለ ሊሆን ይገባል። ስለዚህ እነኚህ የግል የንግድ ሬዲዮ ጣቢያዎች ገቢ ማመንጨትን ከሀገራዊ ጥቅም ከማህበረሰብ ጥቅምና ከዲጂታል ፈጠራ ጋር ማስተሳሰር ከቻሉ በህይወት መኖር ብቻ ሳይሆን በኢትዮጵያ የዘመናዊ ሚዲያ እድገት ውስጥ ትልቅ አሻራ ጥለው ማለፍ የሚችሉ መሆን ይችላሉ። አመሰግናለሁ።